አንዱ የሩትዬ ወንድም የሩትዬ መከታ የሆነው ምርጥ ወንድማችን እንግዲህ መልካም ሴት ከፈጣሪ የምትሰጥ ስጦታ ናት። ውድ ወይ የሚያልፍ ቀን የማያልፍ ጠባሳ አትናገር፣ ቃል አትናገር። ከ47,000 በላይ ለሆናችሁ ውድ ቤተሰቦቼ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ። በጣም ነው የማመሰግነው 47,000 ስላስገባችሁኝ ብለዋል። እንግዲህ የሩትዬ ወንድም ነው። በጣም በሷ ጎን ሁል ጊዜ የሷ ጠበቃ ነው በእውነት በኩል የሚቆም ማለት ነው። አንዳንዶቻቸው አለን ያው ለስራ ብለን የምናወራው ማለት ነው። እሱ ግን ያው እቅጩን የሚያወራ ነውና ትክክለኛው ነገር ያ ሲያጠፋ እያጠፋ የሚል ትክክለኛ ነገር የሚነገር ነውና አብርሃም ደግሞ አሁን እንግዲህ ያው አልገባውም የማያልፍ ቃሎችን የማይነገር መነገር የሌለባቸው ወይም ደግሞ ማውራት የሌለባቸውን ቃሎችን እያወራ የሩትዬ ልብ ብዙ ጊዜ ሰባብረዋልና ይሄንን አታድርግ ለማለት ነው እንግዲህ ይሄን ነገር የፖስተው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ዛሬ ደግሞ የሩትዬ ወንድም የሆነው የሚገርምና ደስ የሚል ጥቅስ በቃ አሁን ያለችበት ሁኔታ የሚገልጽ አብርሃም ያለበት ሁኔታ የሚገልጽ ጥቅስ እንግዲህ ፖስተዋል ማለት ነው። እናመሰግናለን ወንድማችን፣ ተባረክልን። ያው አንዳንዴ በእጅ ያዙት ወርቅ እንደ መዳፍ ይቆጠራል። ከእጅ ሲያመልጥ ነው ሁሉም ነገር የሚገባውና አብርሃም አሁን ነገርየው አልገባውም። ስራ ሊሆን ይችላል፣ ድራማ ሊሆን ይችላል። ግን ያው የሚያስተምር ድራማ ቢሰሩ ጥሩ ነው ብዬ አስባለሁ። ለተመልካችም ለሚያየውም ሰው ማለት ነው። አይመስላችሁም?